ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በአዲግራት ከተማ ርችት ሲተኮስ ማደሩን ተገለጸ። በትግራይ ክልል አጋማ አውራጃ አዲግራት ከተማ የሚገኙ የለውጥ ፈላጊዎች እንቅስቃሴ የሚያቀነቅኑ ወጣቶች በከተማው የህወሓት አገዛዝ በወጣቱ እንቅስቃሴ የሚወገድበት ጊዜ ቅርብ ነው የሚል መልእክት ለማስተላለፍ ርችት ሲተኩሱ ማደራቸውን ተገልጿል። ይህ ርችት በቅርቡ በህወሓት አገዛዝ ላይ ለሚያስመዘግቡት ድል ብሩህ ተስፋ የሚያበስር ርችት እንደሆነም በስፍራው የሚገኙ ለውጥ ፈላጊዎች መግለጻቸው ተዘግቧል። የህወሓት አገዛዝ ለመቅበር በመንገድ ላይ መሆናቸውን የተለያዩ የትግራይ ለውጥ ፈላጊ ወጣቶች በተለያዩ መንገዶች እየገለጹም ይገኛሉ። ቅዳሜና እሁድ ለተከታታይ 2 ቀናት በሁሉም የትግራይ ክልል የሚገኙ ለውጥ ፈላጊዎች እያደረጉት ባለው እንቅስቃሴም የሻዕቢያው ተላላኪ ህወሓት ከባድ ፍርሃት ውስጥ በመግባት የቀድሞ ጊዜያዊ አስተዳደር የሚመሩት አካላት ሊያጠቁኝ ነው የሚል ለቅሶ ያዘለ መግለጫ ትላንትና ምሽት አውጥቷል። የህወሓት ቡድን ከዚህ በኋላ የወረቀት ላይ አርበኛ ብቻ ሆኖ መቅረቱን በርካቶች የሚስማሙበት ሐሳብ እየሆነም እየመጣ ይገኛል። የኢፌድሪ ጠቅላይ ፍርድ ቤትና የናሚቢያ ሪፐብሊክ ጠቅላይ ፍርድ ቤት የመግባቢያ ሰነድ ስምምነት ተፈራረሙ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ፍርድ ቤትና የናሚቢያ ሪፐብሊክ ጠቅላይ ፍርድ ቤት ተቋማዊ ግንኙነታቸውና የዳኝነት ስርዓታቸውን ማጠናከር የሚያስችል የመግባቢያ ሰነድ ስምምነት ህዳር 20 2018 ዓ.ም ተፈራርመዋል። የመግባቢያ ስምምነቱን የፈረሙት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት እና የናሚቢያ ሪፐብሊክ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ፒተር ሹቭቴ ናቸው። የስምምነቱ ዓላማ በሁለት ሀገራት ፍርድ ቤቶች መካከል በሚኖር የጋራ ፍላጎት ላይ የተመሰረተ ስትራቴጂካዊ አጋርነት ለመፍጠር የሚያስችሉ መስኮችን በመለየት የትብብር ማዕቀፎችን ለማስፋትና በእነዚህ ማዕቀፎች ላይ የተመሰረተ የጋራ ግብና ሴቶችን ማስቀመጥ ነው። ስምምነቱ በዋናነት በዲጂታላይዜሽን፣ አቅም ግንባታ፣ የህገ መንግስት አተረጓጎም፣ የዳኝነት አስተዳደርና ስትራቴጂካዊ አመራርነትና እንዲሁም ሌሎች መስኮች ላይ በጋራ ለመስራት የሚያስ እንዲሁም የሁለቱን ሀገራት ፍርድ ቤቶች የጋራ ተጠቃሚነትን የሚያረጋግጥ መሆኑም ተረጋግጧል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረቱ ስምምነቱ የሁለቱን ሀገራት ግንኙነት ከማጠናከር ባለፈ በዳኝነት ስርዓቱ ላይ ያለው አስተዋጽኦ ከፍተኛ እንደመሆኑ መጠን በስምምነቱ ላይ በዝርዝር የተመላከቱትን ጉዳዮች ተግባር ላይ እንዲውሉ ለማድረግ ቁርጠኝነት እንደሚያስፈልግም ገልጸዋል። የናሚቢያ ሪፐብሊክ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ፒተር ሹቭቴ በበኩላቸው የሁለቱን ሀገራት የቆየ ወዳጅነት በማንሳት ይህ ወዳጅነት ከህግ አውጭና ከአስፈጻሚው አልፎ በህግ ተርጓሚው መካከል ለማጠናከር ይህ ስምምነት ፈርቀዳጁን ታሪካዊ ነው ብለዋል። አክለውም ስምምነቱን የሁለቱ ሀገራት ፍርድ ቤቶች በጋራ እንዲሰሩና መልካም ተሞክሮዎች እንዲለዋወጡ እድሉ የሚሰጥ መልካም አጋጣሚ መሆኑንም ገልጸዋል። መረጃው ከፌዴራል ጠቅላይ ፍርድ ቤት ኮሚኒኬሽን እና ስትራቴጂካዊ አጋርነት ዳይሬክቶሬት የተገኘ ነው። በናይጄሪያ 13 ሴቶችና አንድ ህፃን በታጠቁ ሰዎች መታገታቸው ተገለጸ። አንዲት ሙሽሪት፣ 10 ሚዜዎችና አንድ ህፃን እንዲሁም 2 ሴቶች በአጠቃላይ 14 ሰዎች በሰሜን ምስራቅ ናይጄሪያ ሶኮቶ ክልል በምሽት በታጠቁ ቡድኖች ተጠልፈው መወሰዳቸው አልጀዚራ ዘግቧል። አንድ ሙሽሪትና 10 ሚዜዎቿ ከቅዳሜ ወደ እሁድ በሚያነጋው ምሽት ላይ ከሶኮቶ ክልል ቻቾ መንደር ታፍነው ከተወሰዱት መካከል እንደሚገኙበት አንድ ነዋሪ ለአጃንስ ፍራንስ ፕሬስ መናገራቸውን ተገልጿል። የቻቾ መንደር ነዋሪ የሆኑት አቶ አሊዩ አብዱላሂ ትላንት ሌሊት ሽፍቶች ወደ መንደራችን ገብተው አንዲት ሙሽሪትና 10 ሚዜዎቿን ጨምሮ 14 ሰዎችን በዛንጎ ሰፈር ቤት ከሚገኘው ስፍራ ወስደዋል ብለዋል። እንደ አብዱላሂ ገለጻ ቻቾ በጥቅምት ወር 14 ሰዎችን አፍነው በወሰዱ ሽፍቶች ኢላማ ተደርጎ እንደነበር ነው። ያኔ ነፃነታችን ለማስጠበቅ መስዋዕትነት መክፈል ነበረብን። ያ ባለማድረጋችን አሁን ተመሳሳይ ሁኔታ ገጥሞናል ሲል አብዱላሂ ገልጿል። አጃንስ ፍራንስ ፕሬስ ጠየቅኩት ያለው የናይጄሪያ የስለላ ዘገባ ጥቃቱን አረጋግጧል ብሏል። ሶኮቶ በህዳር ላይ በታጠቁ ሽፍቶች ጠለፋዎች ውስጥ እጅግ በርካታ ያለመረጋጋት ሁኔታዎችን አስተናግዳለች።
ይህም ባለፈው ዓመት ከፍተኛ ቁጥር ካላቸው ጥቃቶች እጅግ በጣም በላይ ነው ሲል ሪፖርቱ አመላክቷል። በሰሜን ናይጄሪያ የታጠቁ ቡድኖች በትምህርት ቤቶች እና በገጠር ማህበረሰቦች ላይ በማነጣጠር የሚያደርጉት የጅምላ አፈና የተለመደም ሆኗል። ባለፈው ሳምንት 25 የሴት አዳሪ ትምህርት ቤት ተማሪ የሆኑ ሴቶች በታጣቂ ቡድኖች ታግተው ከቆዩ በኋላ መመለሳቸው የሚታወስ ሲሆን ሐሙስ ዕለት ሌሎች 250 ህጻናት ከካቶሊክ ትምህርት ቤት ታግተው ተወስደው የገቡበት አልታወቀም። ይህ ሁኔታ በናይጄሪያ መንግስት ላይ ከፍተኛ ጫናም እያሳደረ ይገኛል። ፕሬዝዳንት ቦላ ቲኑቡ ረቡዕ ዕለት ሀገራዊ አስቸኳይ ጊዜ አዋጅም አውጀዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጸረ ክርስቲያናዊ ጥቃትን አለ በማለት በናይጄሪያ ላይ ጥቃት እንደሚሰነዝሩ በቅርቡም ዝተው ነበር። የሰብአዊ መብት ተሟጋች ድርጅቶችና የአፍሪካ ህብረት ግን የናይጄሪያ መንግስት በሀገሪቱ ያለውን አለመረጋጋት ለመቅረፍ የበለጠ እንዲሰራ ቢያሳስቡም የክርስቲያኖች የዘር ማጥፋት ወንጀል የሚለው አባባል ውሸት የሌለ ነው በማለት የትራምፕን ሀሳብ አጣጥለውታል። የዩክሬን ሰላም ውይይት ተጨማሪ ስራን ይፈልጋል ሲሉ ማርክ ሩቢዮ አስታወቁ። የሩሲያ ዩክሬን ጦርነት ለማብቃት የቀረበው የሰላም እቅድ ላይ ከዩክሬን ባለስልጣናት ጋር የሚደረገው ውይይት ውጤታማ ነው፣ ነገር ግን ተጨማሪ ስራን ይሻል ሲሉ የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ገልጸዋል። በዩክሬን አዲስ የብሔራዊ ጸጥታ ምክር ቤት ዋና ጸሐፊ የተመራ ልዑክ በአሜሪካ ፍሎሪዳ ውይይት እያካሄደም ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እንዲሁ በውይይቱ ላይ የተሳተፉም ይገኛሉ። ዊትኮፍ በዚሁ በትራምፕ የቀረበው የሰላም እቅድ ላይ ለመምከር በመጪው ሳምንታት ወደ ዩክሬን ያቀናሉ ተብሎም ይጠበቃል። ባለስልጣናቱ በዋነኝነት በዶናልድ ትራምፕ በቀረበው ባለ 28 ነጥብ የሰላም እቅድ ላይ ውይይት ሲያደርጉም ቆይተዋል። የሰላም እቅዱ ለሩሲያ ያደላ ነው በማለት ዩክሬንና የአውሮፓ ህብረትን ማስቆጣቱ ይታወሳል። ዩክሬን ጦርነቱን ስለምታቆምበት መንገድ ብቻ አይደለም ሉዓላዊነቷና የረጅም ዓመት ብልጽግና ጉዞዋን የምታረጋግጥበት መንገዶች ላይ ተወያይተናል፣ ነገር ግን ተጨማሪ የቤት ስራዎች አሉብን ብለዋል ማርክ ሩቢዮ። የዩክሬን አዲሱ ተደራዳሪ ልዑክ መሪ ሩስቶም ኡሜሮቭ ከውይይቱ በኋላ አሜሪካ ታደምጠናለች፣ ትደግፈናለች፣ ከጎናችን ናት ብለዋል። በደቡብ ምስራቅ ኤሲያ ሀገራት የጣለው ከባድ ዝናብ ባስከተለው ጎርፍና የመሬት መንሸራተት ህይወታቸውን ያጡ ሰዎች ቁጥር ከ1000 በላይ ደረሰ። በማላካ ሰርጥ የተፈጠረ ከባድ አውሎ ንፋስ ለአንድ ሳምንት ኃይለኛ ዝናብ በማስከተሉ ኢንዶኔዥያ፣ ማሌዥያ፣ ስሪላንካ እና ታይላንድ ከፍተኛ ውድመት ደርሶባቸዋል። እስከ ዛሬ ሰኞ ድረስ በኢንዶኔዥያ፣ ማሌዥያ፣ ስሪላንካ እና ታይላንድ በድምሩ ከ1000 በላይ ዜጎቻቸው እንዳጡ የየሀገራቱ ባለስልጣናት አስታውቀዋል። በአራቱም ሀገራት በተከሰተው ጎርፍ ሳቢያ በ10 ሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው ወደ ሌላ ቦታ እንዲዘዋወሩም ተደርጓል። የነፍስ አድንና የእርዳታ አቅራቢ ባለስልጣናት በጎርፍ በተጠቃው አካባቢዎች ለመድረስ ጥረት ማድረግ ላይም ናቸው። በኢንዶኔዥያ የከፋ ጉዳት የደረሰባቸው 2 የሱማትራ ደሴት አካባቢዎች ግን እስካሁን መድረስ አለመቻላቸውን ተዘግቧል። የሀገሪቱ መንግስት ሰብአዊ እርዳታ እንዲያደርሱ 2 የጦር መርከቦች ከጃካርታ ማሰማራታቸውን ገልጸዋል። በሰሜናዊ ታይላንድ ወደ 3 ሚሊዮን ገደማ፣ በምዕራባዊ ኢንዶኔዥያ 1.1 ሚሊዮን፣ በአጠቃላይ ከ4 ሚሊዮን በላይ ሰዎች ተጎድተዋል። በተያያዘ ዜና በስሪላንካ የቤንጋል ወሽመጥ አካባቢ በሚገኙ የተለያዩ ቦታዎች ሌሎች 334 ሰዎች በከባዱ ዝናብ ባስከተለው አውሎ ንፋስ እንደተገደሉ የሀገሪቱ ባለስልጣናት አስታውቀዋል። በሀገሪቱ 191 ሰዎች እስካሁን የገቡበት የማይታወቅ ሲሆን በአጠቃላይ በመላ ስሪላንካ ከ1 ሚሊዮን በላይ ሰዎች ተጎድተዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ